መጀመሪያው ሜዳውን በተገቢ መንገድ ማዘጋጀት ወይም መስራት ነው። ግሪጎሪ የሚባል ዓለም አቀፍ ሰርቲፊኬሽን ያለው ተቋም ሜዳውን ወይም ሳሩን እንዲያለብስ እንዲሰራ ከሚድሮክ ጋር በመቀናጀት ውል በመስጠት ይህን ስራ ስንሰራ ነው የቆየ ነው። የቪአይፒና ቪቪአይፒ መቀመጫ ወንበሮችንም እንዲሁ በተመሳሳይ የማዘጋጀት ስራዎች ኦልሞስት እየተጠናቀቁ ነው የሚገኘው። ሌሎችም እንደዚሁ በካፍ ኮመንት የተደረጉ ስራዎችን ለቅሞ ይዞ ከመስራት አንጻር በርካታ ስራዎችን ነው ስንሰራ የነበረው። ከዚህ በፊት የካፍን መስፈርት አያሟላም ተብሎ ከውድድር የታገደ ሜዳ እንደሆነ ይታወቃል። ይህንን ችግር ለመፍታት ነው እንግዲህ የክልሉ መንግስት በርካታ በጀት መድቦ መልሶ ወደ ስራ ያስገባው። በሂደቱም እንግዲህ አሁን ኦልሞስት ከ95% በላይ ደርሷል። የሜዳ የፊዚካል ስራው ማለት ነው። ፋይናንሻል ስራውም በዛው ልክ እየተንቀሳቀስን ያለ ነው። እንግዲህ በቀጣይ ሰኔ ወር መጨረሻ አካባቢ አጠናቀን ለማስመረቅ እንቅስቃሴ ውስጥ ነው ያለ ነው። ይህ ሜዳ ተመርቆ የካፍ ኮመንቶችን አሟልቶ በምዘና አልፎ ውድድር ማስተናገድ ሲጀምር ለአማራ ክልል እንደ አጠቃላይ ለሀገርም በተለይ ደግሞ ለባህር ዳር ከተማ ልዩ ኢኮኖሚያዊ አበርክቶ የሚኖረው ሜዳ እንደሚሆን ታሳቢ አድርገን ነው እየተንቀሳቀስን ያለ ነው። አሁን አብዛኛዎቹን የካፍ ኮመንቶች የማስተካከል ስራዎችን እያጠናቀቅን ነው።